ዘይባ እንዴት ነሽ? ደህና ነሽ? ምንም አያስብልም። የተናገርኩት ግልጽ ነው። ምን አልሽኝ? ለምንድን ነው በስነ ስርዓት የማታወራው? ማንን? እኔን። አሁን እኮ ቋንቋን ቀይረህ ነበር። ረሳኸው እንዴ? ምን ብዬ? አይ እኔ አልደግመውም ስለማልችልበት። ምንድን ነው የማትችይበት? ኦ ባቢ፣ ለምንድን ነው ግን ጥያቄ የምታበዛው? አልገባኝማ። እንዴ ወልጋዳ ነገር ይዘው ይመጡና ከዛ እኔ ላይ ይጠመጥሙታል። ያልሽውን ምን እያልሽ እንደሆነ ምንም አልገባኝም። እሺ በቃ ካልገባህ ተወው። እንዴት ነህ? ለምንድን ነው የጠፋው? እኔ የምፈራው ምንድነው ታውቃላችሁ? የሆነ ሰዓት ላይ መጥተው ይሄ ልጅ እኔ አውቀዋለሁ ከኔ አንድ ልጅ አለው ምናምን ብለው እንዳያወሩ ነው። እኔ ጠየቅኩሽ። እኔ ነገሩ ምን አድርጌ ነው የቀየርኩት ነው። መጀመሪያ እሱ ላይ ሳንግባባ እንዴት ነህ ለምን ጠፋ ምናምን እሱ ሌላ ነገር ነው። አይ እንግዲህ ባቢ እናቴ እንዳታሰድበኝ ታች። አሁን ቋንቋ ቀይረሃል አወራህን? ምን በይ? አይ ማሬ ማሬ አትበሉ ብዬ ግጥም ሳነብ ነበረ። እኔን ያወራኸኝ መጀመሪያ እንዴት ብለህ ነው? እስኪ ድጋመው። እንዴት ነሽ አልኩሽ። እሺ ቋንቋው እንደዚህ ነበር። እንዴት ነሽ ብለህ ነው ያወራኸኝ? ጋይስ በኮመንት የሆነ ነገር በሉ። ወይ አንተ ወይኔ መጠየቄን አላውቀውም። ወይ አንተ መጠየቅህን አታውቀውም። ግን ደህና ነች እ ዴ እንዴት ትለኛለህ? ዴ ነው እና ምን ችግር አለው? ዴ ብዬ በል። እኔ ችግር አለው አላልኩም። ያው ኖርማል እንድታወራ ስለፈለኩ ነው። ኖርማል አይደለም እንዴ እሱ? አይደለም ለኔ። ለምን? ወይኔ ፈጣሪ ሆይ! ኧረ ተው ባቢ ባይላ ብስሚላህ አለይክ። ደም ዛሬ ለኢትዮጵያ ነበር የቀረው። እቺ ደግሞ ምንድን ነው የምትፈራው? ተካይስ ነበርኩኝ አለስልሶ ዘሪ አረምሽ በዛና ነቃየንኩ ዛሬ ምናምን ትላለህ እንዳልነቅልሽ። ምን ማለት ነው? ዘይባ አንዱ ተካይስ ነበርኩ አለ አለስልሶ ዘሪ አረምሽ በዛና ነቃይ ሆንኩኝ ሶሪ አለ። እኔ አላቅም አባባል አንተ ፈስረው። እሺ እና ደህና ነሽ? ደህና ነኝ ባቢ፣ እንዴት ነህ? እንዴት ብዬ ነኝ? ዋናው ደቂ መሆን ነው። ምን አዲስ ነገር አለ? ምን ትይናለሽ? እምልህ ምንም የለም። ያው አላህ ሂዳያ ይስጥህ ማለት ምን ማለት አለው? አላህ ቀጥተኛው መንገድ ይምራህ። እኔ ጠመዝማዛ መንገድ ላይ አይደለም ያለሁት። ለህ ወላሂ በአላህ መንገድ ላይ ያልሆነ ሁሉ መጨረሻው ኪሳራ ነውና አላህ ከኪሳራ ያውጣህ። ያው እንደ እህት አሚን ብትል ጥሩ ነው። አመሰግናለሁ። ባለትዳር ነሽ? ይሄን ጥያቄ አትጠይቁኝ። ትላንትና ማታ ኡስታዝ ወሂድ ቤት ሂደውብኛል። አልናገርም ባቢ። ምን ብለው? ኧረ ወይኔ እስኪ ተወኝ። ሲያቀብጠኝ 4 ሚስት አታግቡ ወንዶቹ ብዬ ረገጡኝ ባቢ። ኡስታዝ ወሂድ ቤት ገብቼ ነው። እሱ ጋር ነው ማግባት የለባችሁም ብለሽ ያልሽው? አይ እንደ ሀሳብ ተነስቶ ነበርና እኔም ሀሳቤን ሰጠው። ነው የገባሁት ለሌላ ነበር።
እና ለምንድን ነው አራት ማግባት የለባቸውም ያልሽው? አይ ምን አለ መሰለህ ባቢ፣ አንድ ሰው አራት ሚስት ለማግባት ሸሪዓውን ማስተዳደር መቻል አለበት። በአጭር አማርኛ ስነግርህ የአንዷን ሚስቱን አይኗን አይተህ መረዳት አለበት ማለት ነው። ግን እስላም እንኳን ማአና የሚስቱን አይኗን አይቶ ምን እንደፈለገች ከአንዷ ሁሉንም በስነ ስርዓት የማስተዳደር ግዴታ አለ። የምርሽን ነው? አንዱ ወላሂ ነው። እና የእናንተ ችግር አይናችሁ ላይ ነው የሚጻፈው ወይስ በአይናችሁ ነው የምትናገሩት ማለት ነው? አይኗን አይቶ በአይኗን የሚረዳ እንደዛ ማለት አይደለም። ባቢ አዳምጠኝ። እኔ ለማለት የፈለኩትኝ እንደው ምሳሌው ነው። ገባህ? ሌላውማ እንዳለ ነው እኮ ግን እንደ ምሳሌ ነው የነገርኩህ ይሄ እና ያንን እንኳን ቢስሚላህ እስላም ምን እንደሆነ የማያውቁት እንኳን ስለ ሸሪዓ አራት ማግባት እንደሚፈቅድ ስላወቁ ብቻ ሊያገቡ ይሄ እንትን አይደለም፣ ትክክል አይደለም። በዚህ ኑሮ ውድነት አስተኝ ኢትዮጵያ ውስጥ አንዱ እንደ አራት አግብቶ ኦኬ ያለ እኮ አሉ ሸሪዓውን የማያውቁ። እኔ እንደራሴ ሐሳብ ስለራሴ ነው ያወራሁት እንጂ ስለሌሎች አይደለም። ስለዚህ ፈቅደው እንኳን የፈለጉ እንኳን 2 3 አራቱንም አግብቶ መኖር የሚችሉ አሉ፣ ያግቡ እነዛ። ግን ሁሉንም አይደለም፣ ሁሉም አይደለም። ሀቂቃ ኢትዮጵያ ውስጥ እኔ ሐሳብሽን እጋራለሁ፣ ግን ህግን መጣስ ይቀላል ወይስ ነገሩን ማስተካከል? እሱማ እኔ እኮ ልጣስ አላልኩኝም፣ ግን ጥሰሻል። አይ እንደራሴ የሚባል ነገር የለማ። የራሴ የሚባል ህግ እኮ የለም። ሃይማኖት ውስጥ የራሴ የሚባል ነገር የለም። አንቺ እኮ ችግር አለ። እኔ አሁን እጋራለሁ እንኳን 2 3 4 ይቀርና አንድ ሴትም አንድ ሚስትን በትክክል የማያስተዳድሩ ሴት የምትቀልባቸው ወንዶችም አሉ እኮ። ልክ ነሽ። አሁን እሱ መስተካከል አለበት ብሎ ማለት ነው ትክክለኛ ወይስ ህጉ መጣስ ነው የሚሻለው? እሱማ ልክ ነህ፣ ማስተካከሉ ነው የሚሻለው። እና ማስተካከል አለባቸው ብለሽ ነው ማለት ያለብሽ። በነገርሽ ላይ ከዘመኑ ጋር ራሴ ነው ያልኩት። አያገባም ባሌ አያገባም። እኔ ሶሪ እንደነሱ ግን ያስተካክሉ ነው ያልኩት። የነሱን እኔ በእነሱ ህይወት ምን ቤት ነኝና። ለምንድን ነው ባልሽ የማያገባው? እኔማ خلاص ለራሴ ብቻ ነው ባሌ እንዴ እኮ። ለምንድን ነው ህጉን አትቀበዩ? እቀበላለሁ። ከተቀበልሽ ተግባራዊ ማድረግ ነው የሚችል ወንድ ከሆነ እንኳን አንቺ ብቻ ሳትሆን ሌሎችን ማስተዳደር የሚችል ወንድ ከሆነ ባሌ እኮ በሸሪዓ እኮ ማለት ነው እኔ ባሌ ሌላ ሚስት እንዳያገባብኝ ብዬ ቃል አስገብቼ እኮ ማግባት እችላለሁ። ይቻላል ማለት ይሄ ደግሞ ምን ማለት አለው? ይቻላል ወላሂ ይቻላል። እንዴ እንደዛም አለ እንዴ? እኔን አስፈርመሽ ምናምን ነገር? አዎ ኧረ እንደዛ የሚባል ነገር የለም። ኧረ እኔ በሁለተኛ ቀን ነው ቤትሽን ማባረርሽ በእውነት። ከዛ ደግሞ አስፈርሜዋለሁ እያለች እሷ እበት እየሸተተች እኔ ጋር ልትኖር ምናምን ነገር አይቻልም። በቃ ኖ እንደዛ የሚባል ነገር የለም። አስፈርሜ ምናምን ምንድነው ማስፈረም? ለምንድን ነው የምታስፈርመኝ? እኔም እሷ ጋር የምኖረው ከተስማማው ብቻ ነው እሷ ጋር የምቀጥለው። ሲጀመር በ40 ዓመታቸው ስሚ፣ በ40 ዓመታቸው በር ላይ ቁጭ ብለው የማን ልጅ ይሉኛል የማን ልበላቸው የሚለውን ዘፈን ከፍተው የሚቆዝሙ ሴቶች በመሉበት ዘመን አራት ማግባት አይፈቀድም 6 ክልክል ነው ማለት በእውነት የምትረሸኙ በሴቶች ነው ራሱ። የምን አባቷ ነው ብለው የሚረሽኑ ሴቶች ናቸው። አንቺ ትጫወቻለሽ እንዴ ባቢ? እንዴ ቀልደኛ ሳውንድ ባቢ ጋር ማስፈረም እኮ አይደለም ቃል ነው ያገቡበት እኮ። ቃል አልገባም ያው ነው ማስፈረም ማለት ነው። ባቢ ተውነት ሄድክብኝ። ሀቂቃ እኔ ላስፈርመው አለ አልሄድኩብሽም። ፍላጎቱ ነው አገባኝ እኮ ማስፈረምም ቃል መግባትም ያው ነው። እኔንም የምፈልገኝ ከሆነ ያደርጋል። ይሄ የኔ መስፈርት ነው። ደግሞ ታው ባቢ እውነት ታው ሄድክብኝ ዛሬ ምንድነው ሄድብኛልሽ? ኧረ አላልኩም እናቴ አቤን በዳቦ ባለትዳር ነሽ? ባቢ መልሻለሁ እኮ ይሄን አልናገርም
አይ ዝም ብለሽ ስለ ህልም እንጀራ ነው እንዴ ታዲያ የምታወሪው? የምን ህልም እንጀራ ነው እንዴ? አይ የህልም እንጀራ ነው እንጂ ታዲያ አሁን እርግጠኛ ነኝ አንቺ እንደዚህ እያልሽ በ36 ዓመትሽ ነው ባል የሚገኘው ራሱ የሚገኘውም ሽበታም ሽማግሌ ነው። እሱም ከተሳካ ነው። ኧረ በእውነት አይ ኢንሻአላህ አገባለሁ። ለሽ ላ ማልቶ ነው ስንት እንዳለ ወላሂ ለአንድ ሚስት ማግባት የሚፈልግ ሰላማት አንድ ሚስት ችግር ነው። በአንድ ሚስት የሚረካ አንድ ወንድ ልጅ የለም። የሚገርምሽ ነገር የሳይንስ ነው ያለው እኔ አይደለሁም። የወንድ ልጅ ልብ አለ ያንተን ጠይቅ። ስንት ሚስት ማግባት ትፈልጋለህ? እኔ በቃ ማገባም አይመስለኝም። ዝም ብዬ ዞርኩ እንትን ማድረግ የምወልድ ነው የሚመስለኝ። ኧረ አሁን እንደዛ ነው የሚመስለኝ። ጥሩ ነው። ያው እኔም እንዳንተ እንደ ሐሳብ ባይሌ ሌላ የሚያገባብኝ ከሆነ ቁሜ ነው የምቀረው ማለት ነው። እንግዲህ በአጭር አማርኛ ተመለሰልህ ባቢ። አገባለሁ ብሎ ቢልሽስ? አገባለሁ ቢልሽስ? እንግዲህ ካለ መፈታት ነው። ምን አማራጭ አለ ባቢዬ? ልትፋቺ? የምርሽን ነው እንዴ? ማለት እድሜሽ ስንት ነው? ወይ ጉዴ! ዛሬ የቀበጡ ለታዩ ተወግን ባቢ። ስንት ነው እድሜሽ? ግድ የለሽም። ይሄ የመሞላቀቅ ዘመን ላይ ሆነሽ ስለ ትዳር ማውራት እኮ በጣም ከባድ ነው። ከ25 በላይ እድሜሽን ስትደርሺ ከ26 30 ሲደርስማ በቃ ገመድ ነው የምታዘጋጂው። በቃ 35 ከደረሰ ገመዱ የቱ ጋር መታሰር እንዳለበት እንትን ታድርጊያለሽ፣ ትወስኛለሽ። 40 ሲደርስ ገመዱ አዘጋጅተሽ የሆነ ወንበር ላይ ትወጫለሽ። 45 ከደረሰ በቃ ሲጥ ነው የለሽም። እንትን ነው የምታወሪው። በዚህ ዘመን ወንድ ልጅ አስሬ ምናምን የሚባል ነገር የለም። ሲጀመር ሳይንስ ነው። አንድ ወንድ ልጅ ልቡ ከአንድ በላይ በስነ ስርዓት ያስተናግዳል የሚለው። አይረካም፣ ራሱ አይረካም ወንድ ልጅ። በአንድ ሴት ልጅ የታሰረ ወንድ ልጅ ካለ የሆነ ችግር አለ ማለት ነው። ወይ ሰነፍ ነው ወይም ደግሞ የሆነ ችግር አለ ማለት ነው። ስለዚህ መፈተሽ ነው ያለበት። ወይም ደግሞ ያው በኑሮ በምናምን ታስሮ ማለት ነው። ገባሽ እንጂ እየቻለ አንድ ሴት ልጅ ጋር ምን ማለት ነው? አይሆንም። ሁለት ሚስት ማግባት እንደዚህ ቀላል ነው ወላሂ። እንኳን ስንት መስፈርት አለው በአላህ ባቢ። ለማንኛውም ይበቃኛል። እስኪ ብዙ አወራሁኝ። ቀጥተኛውን መንገድ ይምራህ ባቢ። የሁል ጊዜ ዱዓዬ ነው። ኧረ አንቺ ራስሽ ቀጥተኛ መንገድ ይምራሽ እንዴ? እኔ እንትን ታደርገኛለሽ እንዴ? አይ ባቢ ተው እንጂ አሚን በል። እንደዚህ አይባል። ኧረ አይ ቀጥተኛ መንገድ አንቺ ይምራሽ። ከዛ ደግሞ ችግርሽን የሚሸከም ወንድ ልጅ ይስጥሽ። አሚን አሚን። እኔ ነኝ አልሐምዱሊላህ። ለምርቃት አመሰግናለን ስላደረግና። ፕሮፋይሏ ያለችው ራስሽ ነሽ? አዎ። ፈረንጅ ነሽ እንዴ? አይደለሁም፣ ኢትዮጵያዊ ነኝ። አይ ጥቁር ነው። አይንሽ አካባቢ ጥቁር ነው። ነጭ መስሎኝ ነበረ። ጥቁር ነው። እሺ ነው። ህጉን እኔ አምናለሁ፣ አልቃወምም። ግን የኔ ባል ሁለተኛ ማግባት የለበትም። ህጉ ግን እኔ እደግፈዋለሁ። ማን ላይ ነው ታዲያ የምትደግፊው? እኔ እኮ በጣም እኮ ነው የሚገርመኝ ይሄ ትውልድ። እኔ አልቃወምም ማለት እቺ ደግሞ ደፋር ነኝ። ኦኬ ዝምሽ ማነው? ቆይ ኦኬ የእናቷ ቀመጥ ነሽ እንዴ? ገና ነሽ አንቺ በእውነት እንደዚህ ደፋር ሆነ አይቻልም። እስካሁን የነበረው አጂብ ነው ባቢ የእውነት ቀመጥ እኔ አስባችሁታል? ህጉን አልቃወምም ግን
ባሊ እንደዛ እንዲያደርግ እኔ አልፈቅድለትም። ካደረገ ፖስቱና ይስደቡኝና ካንተ ራስ ላይ አልወርድ። ተሰቅለሻል እንዴ? አይ እኔ ተናገርኩኝ ባቢ እኮ እኔ ራስ ላይ ተሰቅለሻል። አልተሰቀልኩም። ያው መሰቀለ አይ ምንድነው ማድረግ ያለባችሁ? ቀዝቃዛ ይዛችሁ ነው መምጣት ያለባችሁ። ምክንያቱም ሶሻል ሚዲያ ብዙ አይነት ባህሪ ያለው ሰው ነው የሚመጣውና በጣም ከባድ ነው። አሁን የእናቷ ቀበጥ ያው ቀበጥ ነች፣ ገና እየቀበጠች ነውና ከባድ ነው። ቀበጥ ከምትባል እንስት ደግሞ እንደውም ይሄ ትንሽ ነገር ነውና ሐሳቧ ግን አልተበቻቸውም። ሐሳቡን አልቃወም መደግፈዋል ነው ማለት እነማን እንዲያገቡ እነ ታሂራ ምናምን 4 ምናምን እንዲያገቡ የባሎቻቸው ችግር የለባትም። ትክክል ነው። እንደውም የፈጣሪ ትዕዛዝ ነው። እሷ ግን አትፈቅድም። ካደረገች የሚፈቅዱ ሴቶች አሉ። ሸሪዓው ፈቅዷል። እነዛ መፍቀድም ነው። ስሚ መፍቀድም አለመፍቀድም መብት የላቸውም። ወንድ ልጅ ከቻለ ማግባት ይችላል አለ። ስለዚህ አንቺ ምንድነው የምታደርጊው? መግባባት ትችያለሽ። አሁን እንደ 4 ሁኝለት እኖራለሁ እንደ 3ም እንደ 2ም እኔ ያለውለት መሆን እችላለሁ ካልሽ ሌላ ነገር ነው። ካልሆነ ግን ማግባት የለብህም። እንደዛ የሚባል ነገር የለም። ማግባት የሚችል ከሆነ አግባ የተባለ አንደኛ ነገር ህግን ማክበር አለብሽ። እሺ እሱ ህጉ ደግሞ በራስሽ ላይ ነው መጀመሪያ ያለብሽ። ህጉ በራስሽ ላይ መጀመሪያ በራስሽ ላይ ነው እንትን ማድረግ ያለብሽ። እኔ ደግፈዋለሁ የሚችል ከሆነ እንደው በደንብ አድርገሽ ኢትዮጵያዊ አይደለሽ? ኢትዮጵያዊ የካክ ነው ደሃ ነው። ምንድነው የምታደርጊው? ወረድሽም ወጣሽም ምንድነው ደሃ ባል ነው የምታገኘው። ህጉ በስነ ስርዓት መተግበር አለበት ወይም ደግሞ ማግባት የለበትም ብለሽ ጠንከር ብለሽ ምንድነው ህጉ እንደሚሆነው ምንድነው ስለማይተገብሩ ስለማያሟሉ እሱን ብትቃወሚ የተሻለ ነገር ነው። ህጉንም አልጣስሽም። ህጉን እንደሚፈቅደው መሆን አትችልም ብለሽ ካልሽው ሌላ ነገር ነው። የሚችል ወንድ የለማ እንዳልሽው እንደዛ ብለሽ ካልሽ ጥሩ ነገር ነው። አይ እኔ በቃ ባሌ የኔ ብቻ ነው። ያንቺ ብቻ የሚባል ነገር የለም። ያንቺ ብቻ ያንቺ ልብስ ብቻ ነው። ልብስሽም ያንቺ ብቻ አይደለም። ምናልባት አንዳንዴ ሌሎች ልብስ ይችላል። የኔ ብቻ የሚባል ነገር የለም። ምን ማለት ነው? ሰምተሻል? ሰምቻለሁ። ያው አረጉና እሺ ይሁንልህ። ታዛዥ ነኝ ባቢ። በበለጠ ደግሞ በእኔና አንቺ በውስጥ ብናወራ መልካም ነው። እሺ እናመሰግናለን ባቢ። በውስጥ እናወራ። አይ እንዴ በውስጥ ማድረሽ ታየኝ። ቋፌ ልታስይዘኝ እኮ ነው። ምን ብዬ? ኧረ እኔ በዚህ አያያዝ ተከራከርከኝ እኮ በጣም። ለምን ላድርግሽ? እኔ እንደዛ ብዬ ነው። መብትሽ ነው። እኔ ምን አገባኝ? ቆመሽ ለምን አቃሪም? እሺ ጥሩ ሀሳብ ነው። የማነሽ ይሉኛል የማነሽ ሀሳብ ቀይር። ሌሎች ጋር በውስጥ ኮቱ በውስጥ ኮቱ እሺ አንዘጋለን። እሺ አመሰግናለሁ። እሺ ዋን ወይ ባቢ እንዴት ነህ? ደህና ነህ? አይ ደህና ነኝ። እኔ ሚስቴን ባሌን አላጋራም ብላለች። ከታች ረጅና አዳምጥ። ልቤ ቀጥ ብላ ነበር ባሌን አላጋራም ብሎ ጸጥ ሲል። ኧረ እባክህ ኧረ እባክህ አታስቀስፈኝ። ከባድ ነው። እሺ ቀጥል። ምን ትለናለህ? ምን እላለሁ ባቢ፣ በጣም ጥሩ እያነቃቃህን ስለሆነ አትጥፋ። በየቀኑ አንዳንድ መድኃኒት ያስፈልገናል። ግልኮስ እንትን በለው ማነቃቂያ መድኃኒት።
እና መጥፋት የለብንም። አመሰግናለሁ። በሁሉም ዘርፍ ላይ እውቀት አለ በእውነት ከሁሉም በላይ ደግሞ ግጥምህን እወድልሃለሁ። ታደርገዋለህ ሰጠው ከላይ ሲሰጥ ነው። ትንሽ ደግሞ ስለ ዩዲት በደንብ ብታወራለን በጣም ደስ ይለኝ ነበር። ቆንጆ ጀምረሃት ነበር ዩዲት ነው። ምን ላብራራ ታዲያ ከዛ በላይ? አይ አንዳንድ ሰዎች ማናት ምንድናት ምናምን ለሚሉት ተወለደችበት በደንብ ብንነግራቸው ምናምን የሚወዛገቡ አሉ እኮ። እኔ ምንድነው ታሪኳ ውዥንብር ነው። ትክክለኛ ታሪክ አልተቀመጠም። በጣም ከባድ ነው። ሁሉም በሚፈልገው ስላስቀመጠው የክርስትና ጠላት ተደርጋም ስለተቀመጠች እንትን ነው። እኔ ትክክለኛ ታሪኩን ተናገርኩ እኮ። አሁን ጡቷ ቆርጠው ነው ምናምን የሚለው እኮ ትክክለኛ ታሪክ ነው። ገብቷል? እሱ ማንንም ሰው አይነካውም። ዲያቆኑ ተገደለ፣ አፍቃሪው አይነበረው ነው የሚለው እሱ ነው ሰው እንዲያውቀው የምፈልገው። እኔ እሱም ተናግሬያለሁ። እሷ ወደ ሱዳን ሂዳ ነው የሱዳንን ወታደር ነው ይዛ የመጣችው ምናምን የሚል አይደለም። የአክሱም ነገስታት በአክሱም በነበሩበት ሰዓት እሷ ከዛ ተነስታ ወደ ወልቃይት ወደዛ ነው የሄደችው። ገብቷል? በዛ ነው ሰራዊቷን በደንብ አጠናክራ ምናምን ወረራ የጀመረችውና አሸንፋ ጠንካራ የነበረ የአክሱምን ለብዙ ዘመናት ሲገዙ የነበሩ ትልልቅ ነገስታትን አፈራርሳ ነው የነገሰችው። ዩዲት ጌዲዮን ማለት ነው። ዩዲት ጉዲት። ከዛ ደግሞ እንደነገርኩ የታሪኳ ጅማሬ አንድ ደግሞ ማውን ይበቃናል። ሌላ ጊዜ ነው። እሺ አመሰግናለሁ ባንኬ። ፍላጎቴ አለሽ ናውረድ ወረድ ሰደዋ የመካነ ሰላሟ አቤት ባባ እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። ሰላም ነህ? ደግዬ ነኝ። እንዴት ነሽ አቦ? አለና አልሐምዱሊላህ። እንዴት ነህ? ደህና ሸግዬ ነኝ። በዛ አጋጣሚ አድናቂ ነኝ። በጣም ትመቸኛለህ ባቢ። ወላሂ ሁሌ ነው የምከታተልህ። አመሰግናለሁ። እድሜሽ ስንት ነው? የሴት እድሜ አይጠየቅም። ለምን ይላሉ? አይጠየቅም ይላሉ። አይዋሽተው ነው። እድሜሽ ስንት ነው? ዝም ብለሽ ተናገሪ። 22 22 ተራሱ ነው። ያው ልየስ ይላል። የት ነው ያለሽ? ቤት ነው የምትኖሪው? አረብ ሀገር። ስንት አመት ሆነሽ? እዚህ ተመጣሁ ነው እንግዲህ ወደ 5 አመት እንደዚህ። እኔ አፈር ልብላልሽ። በ17 አመት ነው የወጣሽው? አላገባሽም? አይ ያው ያኔ አግብቼ ነበረ። ሀገር እያለሽ? አዎ። እሺ በቃ ያኔ ትንሽ ነኝ አታውቂቸው መጣሁ። አንቺ ትተሽው? እና አሁን ሰው ወዴት ነው? ምንም ስደት። እሱም እኔ እንጂ ያለበት አላውቅም። እኔ እንጂ ፈትቼሃለሁ ብለሽ ነው የወጣሽው? ላሴ ላይ ፈትቼሃለሁ አትልም። ያኔ
እሱ ራሱ ቢያልኩኝ ከዛ ራስ ፈታኝ ፍታኛልሽው እኔ በቃ አልፈልግም ካልኩ የዛኔ ትዳር ምን እንሆን ታወኩ ምን ያደርጋል ልጅ አልወለድሽም ላ የለም በወልድ ደስ ይለኝ ነበር ጸጋ ነው ግን የለም ልክ ነሽ ልጅ ጸጋ ነው ጥሩ ነው እሺ ምን ትይናለሽ ጸደዋዬ የምትለው እኔ ምንም አላችሁም ግን አደንቅሃለሁ በጣም ነው የማከብረው ያኔ ሁሌ እከታተላለሁና በቃ ይሄን ለማለት ነው አመሰግናለሁ ግን በበለጠ ምንድነው የምታደርጊው ሌሎች አሉ መደነቅ ያለባቸው ሰዎች አሉ ትልልቅ ሰዎች አሉ አስተማሪዎች አሉ በቃ እውቀት ያላቸው ሰዎች እነሱ አሉ ማድነቁም መከታተሉም አሁን ምንድነው መስማት እንኳን እንዳለብሽ ችግር የለውም አይጎዳሽም ግን በዚህ አንተ የተማርኩት ብዙ ነገር አለኝና አልሐምዱሊላህ ያኔ ሁሉም ሰው እንዳንተ አስተዋይ ቢሆን ብዙ ይማር ነበር እላለሁ ማመሰግናለሁ እሺ ወንድሜ እሺ ሳራ ያሲው እንዴት ነህ ያሲ ሰውነት ወይ ባቢ ሰላም ሰላም ብያለሁ ሰላም አለይኩም ብያለሁ እንዴት ናችሁ ደህና እሰማለሁ በኤርፎን ስለሆነ ካልተሰማ አዎ ምስጋና እኔ የምለው ባቢ እንደው እንዳትስቅ ለአንድ ጥያቄ ልጠይቅ እሺ አሁን እኛ ጋር እሁድ ነው አንተ ጋር ማታ ነው እና እሁድ ማታ ነው ሰኞ ነው ለንጋት ለምንድን ነው እናንተ ጋር አሁን ቀን ምንድን የት ሀገር እንዳለው ለማወቅ ነው አይ እውነት አይደለም አሁን አንተ ጋር ሬዲ ምሽት ነው እኛ ጋር ጠዋት ነው ጠዋት 11 ሰዓት ምን አልኩኔ ምሽት ነው አልኩ በሰዓት ልተኛ ነው ትሌለ እንደ አንተ ማለት እኔ ጋር መሽቷል ልተኛ ነው ምናምን ትሌለ ሌላ ጊዜ ወኒ ልተኛ ነው አልኩ እንጂ ታዲያ ምሽት ነው አልኩ እንዴ አይደለም እኔ አላልኩም ወይ ባቢው ምሽት ነው አይደለም በቃ ባጭሩ ከምታስበው እኔ አልናገርም ይቀራላት አይደል ምንድነው ማለት የፈለግሽ ኖ አንተ ጋር ማታ ከሆነ አሁን እኛ ጋር ጠዋት ነው ቀኑ እሑድ ነው እናንተም ጋር ያን ምሽት ከሆነ ቀኑ ምን ይሆናል የሚለው ስለሚያውቁ የት ሀገር ነው ያለሽው ሀገር ነው ባቢ አንተስ ልታጣራ የት ሀገር እንዳለ ኧረ ላጣራ አይደለም እየተናገርሽ ስለሆነ የት እንደሆነ ንገሪና እኔ በቃ ሰዓቱ እንደ ኢትዮጵያ የሚቆጥርበት ሀገር ኢትዮጵያ ውስጥ ሳይሆን ያው ከኢትዮጵያ ጋር አንድ አይነት ሰዓት ነው የሚቆጥረው ያው እኛም ጋር ጠዋት ኢትዮጵያም ጠዋት ነው እኮ አላቅማ የት እንደሆነ እንደ ኢትዮጵያ የሚቆጥር ሰዓት አላቅም እኔ አሁን አለ ባቢ አልናገራትም ግደለኝ የት ነው ያው ነው ወላሂ አልነግርህም ኧረ የራስ የደበቀ የሰው ማወጣጣ እኔ ጥይቄ አላቅም ስለተናገርሽ ነው እኔ እንትን ያልኩሽ እንጂ ኖ በቃ እሺ አሁን ለምሳሌ እኔ ኢትዮጵያ ነኝ እንበል ያው ሰዓቱ አንድ ስለሆነ እኛ ጋር ጠዋት ነው እናንተ ጋር ምሽት ነው እንጃ ባቢ አንተኮ ስትጠም አለ በቃ እሺ ጠመንኩ አይደል ነው እኔ ወላሂ ሀገሩን ለማጣራት አይደለም ብዙ ጊዜ አሁን እኛ ጋር ቀን ሲሆን እነሱ ጋር ማታ ይሆናል ቀኑ አንድ ነው አንድ አይደለም የሚለው ያው ከሶስተኛ ክፍል ስላቋረጥ ይዞርብኛል ነው አመሰግናለሁ ሌላ የምትይ ነገር አለ ሳራ ሌላ ምንም ነገር ምን ልበል ግን አንድ ነገር ልበል አሁን ብዙ ጊዜ ክርስቲያኖች ያው ሙስሊምን አንድ የሚዘልፉበት ነገር ወንድ አራት ሚስት ያገባል የሚሉት ነው ማለት
ያው በእስላም 4 ሚስት ይፈቀዳል በሚለው ያው ለመዝለፍ ይሞክራሉ። እሺ ግን የሚዘልፉት ራሳቸው ወንድየው ማለት ነው ይዋግጣል። ምንም ያህል ቢሆን ወንድ ልጅ በቃ ልቡ በአንድ አይረጋም፣ መማገጥ አይቀርም። ሴቷም ትዳር ያላት ሴት እያወቀች ሄዳ ትዳር ካላት እንደሆነ በብዛት የሚማግጡት ሴቶች ትዳር ካላት ወንዶች ጋር ነውና በብዛት በቃ መቼስ ይሄ የሐቅ ነው ማለት እዛ ጋር ብዙ ጊዜ የምንሰማው ደብቆ አገባ ሲሞት ሁላ ሌላ 2 ቤተሰብ ኖሮት ሲሞት መታ እሪ ስትል ሰርፕራይዝ የምታረግበት እንትንም አለ። 2 ሚስት ኖሮት ናምና በምናፍ ነው የሚፈቱት ነው ማለት በቃ ይሄ ግልጽ ነው። ወንድ ልጅ ልቡ በአንድ አይረጋም። አላህም ለዛ ነው ወንድ ማለት በቃ ሺህ ጊዜ ቢሞላለት የወንድ ልጅ ውጭ ማለት ስለማይቀር ነው። ብቻ በሐቅ ብዙ ሸርጥ አለው፣ ብዙ መስፈርት አለው። ዝም ብሎ ያግባ አይደለም። አንቺ ጋር እንረፍ ብለውሽ ያውቃሉ? እነማ እነሱ የቶቹ? ከነሱ ጋር ውስጥ ለውስጥ የሚያደርጉትን አውቃለሁ። እንተዋወቃለን አልሽና ያው በቅርብ ያለን ሰው ታውቀዋለህ እኮ ምን እንደሚያደርግ ከምሲ አመሰግናለሁ። ዘላለፍ ባይ ሳራ እሺ ምንም አይደልና ስለ ቀኑ ግን አልነገርከኝም። ምን ይሰራልሻል? ምን አለ ብትነግረኝ ባል ሰኞ አይደለም አንተ ጋር ሰኞ ነው። በቃሽ አመሰግናለሁ። እሺ ሶፊያ ሰላም አለይኩም። ሰላም ነው ባቢ? እንዴት ነው? አልሐምዱሊላህ። እንዴት ነው? ደህና ነው አለን። እንደ ሐሳብ ማለት ነው እኔ መልእክት ለማስተላለፍ ነው የገባሁት። ግን ከዛ በፊት እዚህ 4 ማግባት በሚለው ጉዳይ ላይ እንደው ሴቶች ቢያነቡ ቢቀሩ ጥሩ ነው። ስለ 4 ሚስት እስልምናችን ምን ይላል የሚለውን ምን ያዛል የሚለውን ማለት ነው። ዝም ብለን እንደዚህ በግምት ከምንናገር ለምን ፈቅዳለሁ ደግፋለሁ ግን እኔ አላደርገውም እንደዚህ ምን ይላል ሐቄን ይጠብቃል ወይ 4 ሲያዝ እኛን ጨቁኖ ነው ወይ የሚለውን ነገር በደንብ ብናቀው ጥሩ ነው የሚል ሐሳብ አለኝ። አሁን ቀደም ማስፈረም ምናምን የሚል ነገር ስትናገር ኒጋኒ ተቋርጦ አንተ ትሰማለህ? አንተ ትሰማለህ? እሷ ግን አትሰማም። ታገባ ምናምን ማስፈረም ሳይሆን ቃል ማስገባት ትችላለች። አይሰማም ይሰማል? መጣሽ? እኔ እንጃ ኔትወርክ
ይሰማል? መጣሽ ወይ? በቃ ኔትወርክ ይሆናል። ሰዎች አሁን ሸበካ ይዟታል ባቢ ሸበካ ይዟታል። ምን ይዟታል? ሸበካ ይዟታል ያኒ እሺ ያኒ ትሰሚያለሽ? አሁን ይሰማል? አዎ ኔትወርክ ሊሆን ይችላል። ይሆናል ያኒ እና እንደጀመርኩት ማለት ነው ቃል ነው ማስገባት የምትችለው እኔ ላይ ማግባት። እሷም እንደዛ ነው ያለችው። እኔ ነኝ እንደዛ ያልኩት እንጂ እሷ እንደዛ ነው ያለችው። አንዳንዴ ስታዳምጡ ችግሩ ምንድነው በስሜት ስለምትሰሙት በጣም ከባድ ነው። እሷም ቃል ላስገባው እችላለሁ ነው ያለችው እንጂ አስፈርመዋለሁ ምናምን አላለችም። እንደዛ ትችላለች። አንተ ደግሞ ምንድነው በአንድ ሴት የሚረጋ ወንድ የሚኖር ወንድ ካለ ችግር አለበት ምናምን ስትል ነበረና እኔ ይሄ አስተሳሰብ ትክክል አይመስለኝም። ለምን እንደ ሀገራችን ነባራዊ ሁኔታ አብዛኛው አሁን በአንድ ሚስት የሚኖር ነው። ከስንት አንድ ሰው ነው 4 3 2 የሚያገባው ማለት ነውና እኛ ከባሎቻችን ጋር እየኖርን ያልኩት አንድ ብቻ የሚያገባው አንድ ብቻ የሚያገባ ወንድ ካለ ችግር አለበት። ሳይንሱም እንደዛ ይላል ምናምን እያልክ ነበር። እኔ ግን በምናችሁን ነው ግን የምትሰሙት? እንደዛ ብቻ አይደለም ያልኩት እኔ በአንድ ብቻ የሚያርፍ ወንድ ልጅ ነው ያልኩት። ወይ ችግር አለ ማለት ነው ወይ አይችልም ማለት ነው እያልኩ ነው ሳወራ የነበረው። ዘርዝሬ ሳወራ ነበረ ማለት ደሃ ነው በላት ባቢ። አብዛኛው ሀገራችን ወንድ ደሃ ስለሆነ ነው በላት። አዎ ኢትዮጵያ ወንድ ደሃ ነው እንጂ ቢያገኝማ አንቺ ላይ ምን ብሎ ነው አንቺ ጋር የሚታሰረው? በግ ነው እንደ አንቺ ጋር ታስሮ የሚለው ቢያገኝ። ለነገሩ ኢትዮጵያ ወንዶች ሴቶች እየቀለቧቸው ምን ብሎ ሁለተኛ ይፈልጋል ነው። ላልፍና ዱረድ መልእክት አለኝና ከፈቀድክልኝ መልእክት ላስተላልፍና ዱረድ። እሺ። አንዲት ጓደኛችን በቅርቡ ሞታብናለችና በእሷ ስም የቋሚ የሆነ ሰደቃተል ጃሪያ እንዲደረግላት መዋጮ እያሰባሰብን ነውና ብዙ ፎሎወር ያላቸው ፈቃደኛ የሆኑ ቲክቶክ ያላቸው አካውንት ያላቸው ሰዎች ቢተባበሩን የሚተባበሩን ሰው ካለ ለማሰባሰብ ማለት ነው በውስጥ ቢያናግሩኝ ደስ ይለኛል። መዋጮ ምንድነው ያልሽው? ጓደኛችን ናትና በኩላሊት ተሰቃይታ ብዙ አመት ማለት ነው ከ10 አመት በላይ ኖራለችና አሁን ስለሞተች ለሷ የውሃ ጉድጓድ ልናስቆፍርላት አስበናል። ቋሚ ሰደቃ እንዲሆንላት ማለት ነው። ለሷ ብር አዋጣችሁ ምናምን? አዎ ፌስቡክ ላይ ወደ 200,000 አካባቢ ደርሰናልና የሚተባበረን ደግሞ ብዙ ፎሎወር ያለው ካለ ቲክቶክ አካውንት እንዲያናግሩንና በዛ እንድናካሄደው ስለፈለግን ነው። አሁን ልጅቷ ይቅርታ ግን የኔ ሐሳብ ልጅቷ ስለሞተች ነው ጉድጓዱ መሰራት ያለበት? ለልጅቷ ስንሰራላት ሰደቃ ይሆንና ሰዎቹ በሚጠቀሙበት ሰዓት ያንን ውሃ ለሷ ሰደቃው እዛ ይደርሳታል ማለት ነው። በምኑ ያዘው ጋር ምንም የሚጨብጥበት እንትና አጣው። ልጨብጠው አልኩ በቃ በምንም ሊያዝልኝ አልቻለም።
የሰደቀተል ጃሪያ የሚባል ቋሚ የሆነ ሰደቃ አለ። እዚህ ጋር ውሃውን ሰዎች በሚጠቀሙ ልጅቷ የምትታከምበት አታኔ የሞተችው አይ ታክማለች፣ ንቅለ ተከላም አድርጋለች። ግን በቃ ዋው ኸይሪያ ናትና ብቻ ብዙ አመት ተሰቃይታ ሞታለች እና እኛ ደግሞ እንደ ጓደኛ ለሷ ቋሚ የሆነ ነገር ልናደርግላት ስለፈለግን ነው፣ የማይቋረጥ ማለት ነው። እንግዲህ ያው እኔ አላውቅም። በመጀመሪያ ልጅቷ በህይወት ሳለች ነገሩ ሰው ቢረባረብ ጥሩ ነበረ። ከሞተች በኋላ ደግሞ አሁን ምንድነው በዚህ ልክ ይሄ መስራት አለበት ተብሎ ትውልዱ በጣም ከባድ ችግር ውስጥ ያለ ትውልድ ነውና እኔ እዚህ ጋር ቁጭ ብላ ያለችው አንዷ ልጅ 22 አመቷ ነው። ምናልባት ከ8 በላይ ቤተሰብ ታስተዳድራለች ኢትዮጵያ ውስጥ ቁጭ ብለው እሷን እየጠበቁ 14 16 ሰዓትን እየሰራች ማለት ነውና እንደዚህ አይነት ትውልድ እንደዚህ አይነት ጥያቄ ባትጠይቁት መልካም። እችላለሁ የሚል ካለ እኔ አሁን እርዳታ አይደለም እየጠየቅኩ ያለሁት ቲክቶክ ገባኝ። ግን ምንድነው እንደው ስለ በልጅቷ ምክንያት አይደለም ማወራው። አሁን የልጅቷ ጉዳይ ሌላ ነገር ነው። ግን ሶሻል ሚዲያ ላይ ያለ ሰው እኮ በቃ አልበን ጨረስ ነው እኮ በቃ በእውነት ማያሳክመው ሰው የለ፣ ማያግዘው ነገር የለ፣ ማያደርገው ነገር የለ። በጣም እኮ ነው የሚያሳዝነው። ተውት በቃ ኑሮውን ይኑሩበት፣ ህይወቱን ይቀይር፣ ይለውጥ። ለመለወጥ ነው የወጣው። ከቤተሰቦቹ ተለይቶ መከራውን እየበላ ውሃ እሳት እየሆነበት ኑሮ ሲኦል ሆኖበት ነው እየሰራ ያለው። ስለዚህ ይሄ መዋጮ የሚባል ነገር እርሱት። ኢትዮጵያው የሚባለው ነገር በቃ ለማኝ ነው ቀረ። ስለሱ አይደለም እኔ ያወራሁት። በነገራችን ላይ እኔ ስለሞተ ሰው ምንም አላወራም፣ አላቅም ምን እንደሆነ። ግን በቃ አልበን ጨረስ ነው በቃ። ሁሉም ሰው ይመጣና እንደው እስኪ ሂዱ ሶሻል ሚዲያ ላይ ያሉ ሰዎች ምናምን ይባላል። ያሳዝናል። በጣም ነው የሚያሳዝነው። ለማንኛውም ሐሳብሽን ጨርሰሻል ሶፊያ? አዎ ጨርሻለሁ። አመሰግናለሁ። አካውንት ያላቸው ሰዎች ነው እያልሽ ያለሽው? አዎ ብዙ ፎሎወር ያላቸው ሰዎች ካሉ ለአንድ ጊዜ እንዲተባበሩን ነው። አዎ እንደዛ ከሆነ አካውንት ያለው ሰው ምንድነው ብዙ ተከታይ ያለው ሰው ቤት ገብታችሁ ነው መናገር ያለባችሁ እንጂ አሁን ታዲያ ምንድነው? አሁን ለምሳሌ እዚህ የሚሰሙኝ እነዚህ ኮሜንታተሮች አሉ አይደለ ወይ? ሌላም ሰው ካለ እኔ ተባበራችኋለሁ በእኔ አካውንት ማካሄድ ትችላላችሁ የሚል ሰው ካለ ያን ፈልገን ነው። እሺ ያሳካላችሁ። እሺ አመሰግናለሁ። ዜድ ወይዬ ባቢ ሰላም ብያለሁ። እናመሰግናለን። ሰላም እንዴት ናችሁ? ደህና። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ ሙስሊሞች። የራያ ልጅ ነሽ? አዎ። የት አካባቢ? ራዩማ ኩኩፍቱ ትንሽ የገጠር ከተማ ናት፣ የምትታወቅ አይደለችም ግን አለማጣ አጠገብ። አለማጣ አጠገብ? አዎ አለማጣ ነው። ሆኒ መሃል حامية هلنا طبق كميكا دحان ده دحنايا دحان كون اللي እኔ ትንሽ ሐሳብ ነበረችኝ። እሺ ቀደም ስለ አራት ሚስት ምናምን እየተወራ ነበርና አሁን አንቺም በሱ ልትይጂ ካሴቶች እንዴ ሐሳብ እኮ ነው። እኔ ግን ለምንድን ነው አንድ ሰው ያወራና አጀንዳ ታደርጉታላችሁ? ከባዱ ችግር ያበሻ ከባዱ ችግር ይሄ ነው። በእርግጥ ሐሳብ መስጠት ጥሩ ነው፣ ግን
አንዳንዴ ጠባብ ነገር አስፍተን ከባድ ቦታ ላይ እንዲደርስ እናደርገዋለንና እርማት ተሰጥቶበት ነገሩን አለፍነው እና ይህም ሰው እየገባ ሀሳብ በሱ ይሰጣል እና እንቅፋት እንዳልሆንብሽ ፕሮፋይል ላይ ያለችው አንቺ ራስሽ ነሽ አይደለሽም ነጭ ነው አይ ራሴ ነኝ የራስሽ ነው ተይ እንጂ አዎ እናቴ ዋላ ለአይንሽ ብዬ በቃ ቀጥይ እንደውም ሚውት አድርጌያለሁ ለአንቺ ክብር ስል ቀጥይ አይ እሺ አይ ማስፋት አልፈልግም ትንሽ ያው የኛ የሴቶች አስተሳሰባችን ጠበብ ስላለ እዛ ላይ ትንሽ ማለት ፈልጌ ነበረ ስለተንጫጩ ነውና ያው ከተዘጋ እንግዲህ ችግር የለውም በቃ ቀጥሉ ኧረ አይን ተሸክመሽማ አውሪ እንደውም አንቺ ነው ኧረ እዚህ ጋር ነው መሆን ያለብሽ ቀጥይ እሺ አመሰግናለሁ ልል የፈለኩት ነገር ያው ሴቶች ትንሽ አስተሳሰባችን ሰፋ ብናደርገው አሪፍ ነው ይሄን ያህል መጥበብ የለበትም አራት ሚስት ይሄ አላህ የደነገገው ነገር ነው በሸሪዓ የታወቀ ነገር ነውና እኔ ባሌ ማግባት እንዲያገባ አልፈልግም ከኔ ውጭ እንዲያገባ አልፈልግም ምናምን ብሎ መለጣለጥ ምናምን የሚባል ነገር የለም ካልሆነ ትፈቅጃለሽ ወይም ደግሞ ትፈቻለሽ ቆመሽ ትቀሪያለሽ ማለት ነው አንደኛ የአላህን ትእዛዝ መተላለፍ ነው የሚሆነው መቃወም ባለብን እንትን ላይ እንቃወማለን ገብቷቸዋል ሴቶችዬ ግን ማግባት አይችልም ባሌ ምናምን ብሎ ነገር የለም ማግባት ከፈለገ ያግባ ምን ችግር አለው አቅም ካለው ያግባ አንቺን በማይጎዳ መንገድ ማለት ነው መፍቀድ ነው ያለብን አስበሽዋል ግን አንቺ አግብተሽ እህትሽ ቆማ ስትቀር ማለት እኮ ነው ይሄ ከባድ ነው መተዛዘን አለብን ለማለት ነው አንደኛ አላህ የደነገገልን ነገር መጣስ የለብንም እንደውም ጓደኛሞች እንሆናለን ጓደኛዬ ትሆናለች ምን ችግር አለው ጥሩ አስተሳሰብ ካላት ማይም ካልሆነች ተስማምተን እንኖራለን ማለት ነው እና አጥር ባለመልኩ ይሄን ለማለት ፈልጌ ነው የራሳችንን ፍላጎት ማስቀደም የለብንም ረጋ ብላችሁ ብታስቡት ነገሩ እንደውም ትክክል ነው ደስ የሚል ነገር ነው ባይ ነኝ ጨርሻለሁ ጨርሰሻል ነይ ሱረቱ ኒሳ ስንት አያዎች አሉት ገና እየቀረሁ አልጨረስኩም እኮ ገና ቀርተሽ ሳታቂ ሸሪዓውን ሳታቂ ደግሞ በቃችሁ ሰላማት እኔ ራሴን ሀሳብ ነው የተናገርኩት ሁልሽም እየመጣሽ ስለ አራት ሚስት አንቺው ሱረቱ ኒሳ በቃ አይ እኔ ስለ አንድ ሰው አልተናገርኩም እኔ ሀሳብ ነው የሰጠሁት እኔ ራሴ በማስረዳት ነው አንድ ሰው ለመንካት አይደለም ከይቅርታ ጋር ግን እኔ ለምሳሌ ይፈቅዳለሁ ለማለት ነው እንደውም ደስ የሚል ነገር ነው የራሳችንን ፍላጎት ማስቀደም የለብንም አራት ሚስትና የሱረቱ ኒሳ ስንት አያዎች አሉት ምናምን ይሄ የሚያገናኘው ነገር የለም የበጎ አስተሳሰብ ነው ደስ ይላል አንድ ልጅ እኔ አግብቼ ቆማ ከምትቀር እህቴ ራሴ ድራታለሁ እንደውም ማለት ነው የራሴን ባል ምን ችግር አለው ይሄ ነው ልል የፈለኩት ነገር አመሰግናለሁ ድምጼ ድምጼ ይሰማችኋል እስኪ ኮሜንት ላይ ጻፉልኝ አዎ ትሰሚያለሽ ግን ያው ሸበካ ይዞት ይሆናል አለም ሸበካ ይነስ ይሆናል ሴቶች ይቅርታ እንግዲህ እኔ ሐሳቤን ያስቀመጥኩትኝ እናንተን እንትን ለማድረግም አይደለም መቃወም ያው መብታችሁ ነው ግን መቃወም ባለባችሁ አንግል ላይ ነው መቃወም የምትችሉት እንጂ አይችልም ወይም ደግሞ ቅድም ራሱ አስፈርሜ ነው ማገባው ነው ቃለ መሐላ ይሄ እንደዚህ ብዬ ነው ማገባው ብሎ ነገር የለም ማግባት ከፈለገ
ባቢ የት ሄድክ? ይሰማል? አዎ ትሰማለህ፣ ግን ሸበካ ይዞታል መሰለኝ ለዛ ነው። አዎ እኔ አንድ መናገር እንፈልገው ከዚህ በኋላ አንድ ሰው ዝም ብሎ ተነስቶ የራሱን ሐሳብ ስለሰጠ ላይ መታችም ያለው ሙሉ እንደ ሸሪዓ ነው ብለን ወይም አሊም ፈትዋ እንደሰጠ መንጫጫት ማያስፈልገንም። በቃ መጣች የግሏን አስተያየት ሰጣ እንደማንኛውም ሰው ሄደች። በቃ የእሷን ጉዳይ ትልቅ ጉዳይ አድርገን ከያዘን ወይም አንድ ሰው ሸሪዓ አስመሰል ነው ፈትዋ የተሰጠበት አስመሰል ነው። ይሄ አይደለም። በቃ ልጅቷ የራሷን ሐሳብ ሰጠችው خلاص። ስለዚህ የእሷ ጉዳይ እስልምና አይወክልም። የእሷ ንግግር እስልምናን አንተና አያንጸባርቅም። ኪታብ አለ፣ ቁርአን አለ። በዛ መልኩ መወያየት ነው። ዘይባ ቀበጧ ይሄን ነገር በደንብ አድርገሽ እወቂ። መጀመሪያ የራስሽን ሐሳብ እንደ ሸሪዓ አድርገሽ አታውሪ። የራስ ሐሳብ የራስ ነው። ሸሪዓ ነው። ሸሪዓ ደግሞ አሉ ትልልቅ ኡስታዞች አሉ። ገብተሽ መስጠት ትችላለሽ። ኡስታዝ ወረግም አልነበረብሽም። እና ምንድነው ባቢ የማውራት ነፃነት ይፈቅዳል። አዎ ይፈቅዳል። ግን ከታች ያሉት ቁም ነገር ነው መስማት የሚፈልጉት። አንቺ መተሽ አራት ሚስትን እንዲያጋቡኝ አልፈልግም ምናምን፣ እሱ እዛ የምትወያዩበት ቦታ አለ፣ ሂዱና እዛ ተወያዩ። እኔ እንዲያጋቡኝ አልፈልግም ምናምን የሚባለው ነገር አይሰራም። እዚህ ጋር እኛ ስለ ሸሪዓ ብቻ ነው። ባቢ እንዴት ነው? ባቢ ሰላም ነው? ምንድን ነው ዛሬ ደህና ነህ ማለት? አይ እዚህ ነው። አንተን አይደለም። እንዴት ነህ? እኔ ደህና ነኝ። እስቲ ዛሬ የሆነ ነገር ልበል ባቢ። ስለምን? እንዲሁ የራሴ የመሰለኝን። ለምን በራስሽ ቤት ከፍተሽ አትይም? ለምን በራስሽ ቤት ከፍተሽ የፈለግሽውን አትይም? አይ በዚህ ይሻላል ብዬ እኮ። ለምን? ምክንያቱም ያው ብዙ ጊዜ የማይሆን ኮሜንት የሚጽፉት እዚህ ስለሆነ አለ። ሌላ ቦታም ግን ያው በነገራችን ላይ ሰው የፈለገው እንዲያወራ እድል ብሰጥም አንዳንዴ ደግሞ ከልኩ ሲያልፍ ትክክል አይደለም። እኔ ማውራት አለብኝ ዛሬ ማውራውን ነገር አለ ብዬ አንዳንዴ እገባለሁ። አንዳንዴ ነው ክፍት እድል የምሰጠው ሰው ማውራት ስላለበት መተንፈስም የሆነ ነገር ማለት ስላለበት ነው። እናንተ በኮመንትም በየቤቱም የምትመላለሱበትን አጀንዳ የኔ አጀንዳ አይደለም። በነገራችን ላይ ትናንት ያነሳችሁት አጀንዳ እኔ እድለኛ ሆናችሁ መጨረሻ ላይ ስልክ ተደውሎ ነበርና ሰውየው አለቅ ስላለኝ ነው ቻው ምንም ሳልል ዘግቼው የወጣሁት። እናንተ ስታጨቀዩት ነበር። ይሄ እኔ ልጅ አይደለሁም። በነገራችን ላይ እኔ በስነ ስርዓት መድረክን መምራት የምችል ግብዳ ሰው ነኝ። በቃ እኔ እችልበታለሁ። መድረክ እንዴት እንደሚመራ ምን የት መወራት እንዳለበት ጥንቅቅ አድርጌ የማውቅ ሰው ነኝ። በፖለቲከኞች መሃል መድረክ የመራውም ሰው ነኝ። ስለዚህ አንዳንዴ ገብታችሁ ስታንቡጫርቁት ደስ አይለኝም። ትክክልም አይደለም። ሰው ማውራት ስላለበት አይደለም ማውራት ያለበት። ማውራት ስለቻለ ማውራት የለበትም። ስለዚህ መድረኩ ተገኘ ማውራት ቻልን ተብሎ ከሆነ የሚወራው ትርጉም የለውም። የምናወራው ነገር ምንም ለውጥና እንትን የማያመጣ ከሆነ ባይወራ መልካም ነገር ነው። ስለዚህ አንድ ነገር ተነስቶ የመቋቋም የመቀየስ የመቆጣጠር አቅም ከሌለው ሰው አጀንዳውን መጀመር ትክክል አይደለም። አንዳንድ ሰዎች ነገሩን ይጀምሩትና ሌሎች ሰዎች መተው ናቸው እንደፈለጉት አድርገው አጨቂተው ጠምዝዘው ጠማዝዘው ወደ ፈለጉት ነገር የሚወስዱት ማለት ነው። ስለዚህ የምታወሩት የምታነሱት አጀንዳ አንደኛ ነገር የት ነው እየተወራ ያለው ማን ቤት ነው መባል አለበት። ሁለተኛ ደግሞ ከማን ጋር ነው የማወራው የት ጋር ነው የማወራው መባል አለበት። እንደዚህ ብዬ ነው የማምነው። ትናንት በጣም ነው የረበሻችሁት። እኔ እዚህ ጋር ማለት ነው ኒውት አድርጌ ነበረ፣ ስልክም ሳወራ ነበረ፣ ትንሽም እየሰማው ነበረ። መጨረሻ ላይ እንትን ስትደራረጉ ዘግቼ ወጣው። ምክንያቱም ስልክ እያወራው ነበረ፣ ጉዳይ ነበረኝ፣ ትልቅ ጉዳይ ነበረኝ።
ስለዚህ መጠንቀቅ አለባችሁ። ሌላ ቤት የማታደርጉት ነገር እኔ እድል ስሰጣችሁ እዚህ ጋር እንትን ባታደርጉ መልካም ነገር ነው ለምለው ነው። ለነገሩ አበሻ የፈለከውን ብትለው እንኳን እንደዚህ ብለህ እንኳን በንግግር እጁና እግሩን ቆርጠህ እንኳን አይገባውም። አበሻ ድካም ነው፣ ትርፍ የሆነ ህዝብ ነው፣ መከራ ነው። አንግባባም። ዝም ብዬ ነው ያወራሁት በእውነት እኔ ተስፋ እንደቆረጥኩኝ ምንም በቃ የትኛው ክፍለ ምንድነው እንትን እየኖርን እንደሆነ እኔ ግራ ነው የሚገባኝ። እኔ በእውነት እኔ በጣም ነው የሚገርመኝ። ለማንኛውም ኮመንት ለሚሰጥ ሰው መልስ አይሰጥም። እኔ እሳደባለሁ ከታች ስበዋለሁ፣ ሰው ከገባ አወራዋለሁ፣ ካልገባ አላወራም ስለሱ። ይሳደባሉ። ለምሳሌ እኔ ከታች ይሰድቡኛል። ሁሉም አይደለም፣ አንዳንዴ እመልሳለሁ፣ አንዳንዴ ደግሞ ስበዋለሁ። ከገባ መልካም ነው፣ እኔና እሱ እናወራበታለን በቃ። ካልሆነ ግን ዝም ብዬ ነው ማለት ነው በቃ። እንደዚህ ነው። ሌላ ሀሳብ አለሽ? አይ ባቢ በትላንትና ጉዳይ ሳይሆን ልናገር የፈለኩት ትላንትናል። በዛ ላይ ይቅርታ ጽፌልሃለሁ፣ ይቅርታ ጠይቄያለሁ እኔ ማለት ነው። አላየኸውም እንጂ ስለ ትላንትናው ሳይሆን እኔ በይቅርታ አላምንም። ይቅርታ አድርግልኝ። በይቅርታ አላምንም ማለት አላምንም እኔ በይቅርታ። ይቅርታ ምን ማለት ነው? ይቅርታ እንዴ? ይቅርታ እኮ ማለት ትልቅነት ነው አይደለም? እሺ እንደፈለክ ባቢ። አዎ ይቅርታ ማለት ሰዎች ምንድነው ያደረጉት? መሳሪያን ያደረጉት። ይቅርታ ማለት እንደፈለጉ በጥብጠው እንደፈለጉ አቁስለው ውስጥህን መጨረሻ ላይ ይቅርታ ይላል። ምን ማለት ነው? እጅን ተቆርጦ አንድ ሰው አንገቱ ምንድነው? ምን ማለት ነው? ይቅርታ ውሸት ነው። መሳሪያን ያደረጉት ለማለት ነው ባጭሩ። ቀጥይ ባቢ። እንደዚህ ብለህ ባታምን ጥሩ ነው፣ ግን ያው አንተ የመሰለህም ማመን ትችላለህ። ያንተ መብት ነው ይሄ ማለት ነው። እንደ የኔ እኮ ነው የኔ እኮ ነው። በእኔ ያመንተንም አስተያየት ልትሰጪ ነው? የኔ ነው አልሰጥም። እሺ እኮ ለምን መሰለሽ? አሁን ቤቱ ተረበሸ። ቤቱ ሲረበሽ እኔ ዘግቼ ወጣሁ። ከዛ ደግሞ መጥተሽ ይቅርታ መጠየቅ ነገር። እሺ ቆይ እኔ እኮ የተናገርኩትኝ ብዬ ይሄን አልኩኝ ነው እንጂ እኔ ስለማንም ህይወት ትላንትና አጀንዳ ያደረጉት ሌሎቹ ናቸው እኮ። አይመለከተኝም እኮ እሱ እኮ እንደዛ እኮ ነገሩ እንደዛ ሆኖ ሌሎችም እኮ እንደዛ አሉ። ግን መጥተሽ ይቅርታ ስትይኝ ምንድነው ይቅርታው? ከተረበሸ በኋላ ምንድነው ትርጉሙ? ታዲያ እነሱ አጀንዳ ስላደረጉት እኔ ጥፋተኛ የምሆንበት ምክንያት ምንድነው? እኔ ጥፋተኛ ሁላችሁም። መጀመሪያ ምንድነው የምታደርጊው መሰለሽ? አንደኛ ነገር የምታነሺው ነገር የቱ ጋር ነው እያነሳሽው ያለሽው? ጠንቀቀሽ ማወቅ አለብሽ። እነማን ጋር ነው እያወራሽ ያለሽው? ሁለተኛ። ሶስተኛ ደግሞ ያመጣሽውን አጀንዳ በስነ ስርዓት መቆጣጠር አለብሽ። ምክንያቱም አንቺ ስለመጣሽው ማለት ነው። ገብቶሻል አባባሌ? በመሀልም እኮ እኔ በቃ ይቅርታ አጥፍቻለሁ ብለሽ እኮ ሳታምኝበት ማስቀየስ እኮ ይቻላል። መቆጣጠር አለበት ሰው። የምትጀምረው ነገር የማትቆጣጠረው ከሆነ በጣም ከባድ ነው። ሚዲያ እኮ ነው ይሄ ሚዲያ ነው። ሰው እንደፈለገ አድርጎ ነው፣ ፖለቲካም ሌላ ነገር ነው የሚሰራበት። ገብቶሻል አባባሌ? እዛ ቦታ ላይ ባልሃለሽ ወይ ብለህ ጠየቀኝ፣ ሐሳቤን መለስኩልህ። የመለስኩት ለአንተ ነው እንጂ ለነሱ አጀንዳ እንዳደርጉት አይደለም። ግን ስላልገባቸው መተው እኔ ያልኩትን ሳይረዱ አጀንዳ ያደረጉት። ግን እሱ ሳይሆን የኔ እንትን እኔ የሳሳትሽ ነው፣ ተሳስተሻል። እኔ ባላለሽ ወይ ብዬ ስለጠየቅኩሽ ነው የተነሳው አጀንዳው። አዎ ባቢ ረስተኸው ነው እንጂ እንደዛ ነው ሐሳቡ የተነሳው። ባላለሽ ወይ ብለህ ጠየቅ። ኡስታዝ ወሂድ ቤት ብለሽ ኡስታዝ ወሂድ ቤት በኋላ ጠየቅኩሽ። ባላለሽ ወይ በዛ ነው ባቢ አይደለም። እኔ በኋላ ነው የጠየቅኩሽ። ኧረ በኋላ ነው ኡስታዝ ወሂድ ቤት ምንድን ነው ያልሽው? ሐሳብ አንስቼ ነበረ ምናምን ባላለሽ ብለሽ ጠይቀኝ። እሱንማ እኮ ትላንት ኡስታዝ ወሂድ ቤት ተናግሬ ብዬ መልስ ሰጠው። በዛ የተነሳ ነው አልሙም እኮ ትላንትና ሆኗል። ግን አንዳንድ ሰዎች ማለት ነው ወላሂ ሙስሊሞቹ መሆናቸው ክርስቲያኖች ያው ከሞት በኋላ ቅስቀሳ እንዳለ ታውቃላችሁ። ስትቀሰቀሱ
በሰራችሁት ብቻ ሳይሆን በእጃችሁም እጃችሁ እግራችሁ አይናችሁ ሁሉም ነገር ይናገራል እና ዛሬ የጻፋችሁ ጽሁፍ እኔን አሁን አታቆኝም ወላሂ ቁጭ ብዬ ማታ ማለት ነው ሰርች አድርጌ ነው ያየሁትኝ ከገባ እስከ ወጣን ድረስ ያለው ቪዲዮ ሙሉ ነው ያየሁትና በቃ አጸያፊ የሆነ ነገር ነው የምትናገሩትና ለዚህ ነገ ዋጋ ተከፍላላችሁ በጣም ወደው ከቀራ ኪታብ ውስጥ والعمل قبل القول والعلم قبل العمل والقول ይላል ኢማም ቡኻሪ ረህመቱላህ ዐለይሂ ማለት ነው አንድ ሰው ከመናገሩና ከመስራቱ በፊት ዕውቀት ያስፈልገዋል ስለ ሸሪዓዊም ጉዳይ ስታወሩ ሆነ ስትናገሩ ዕውቀት ይቀርማል መጀመሪያ የምትናገሩትን ነገር አውቃችሁ ሊሆን ይገባል ማለት ነው እና እኔ ከተናገርኩት ነገር ምንም የማያገናኘውን አገናኝታችሁ እንደዛ አድርጋችሁ በዛ ላይ የምትሳደቡ ስድብ ወላሂ ነገ በተናገራችሁ ነገር ዋጋ ትከፍላላችሁ ምንም ይሁን ምንም ዋጋ ትከፍሉበታላችሁ ማለት ነው ስለዚህ እኔ መናገር ወላሂ በቃ ሁለተኛ ራሱ አልገባም ብዬ ለምን ነበር ግን እቺ ነገር መናገር አለብኝ ብዬ ስላሰብኩኝ ነውና እኔ እንደ ማንኛውም አፌንም ከፍት ቤትን ቦታ ሄጄ እንትን መዘልፍ ሴት አይደለሁም ራስ የምናገረውን ነገር ጠንቅቄ ማቅሴት ነኝ ሲቀጥል እንደገና ደግሞ እኔ አልহামዱሊላህ ስለ ሸሪዓሽ ተማሪ ምናምን ብላችኋል እኔ አልহামዱሊላህ ምችለው ነገር ያደረኩ ነው የትም ባወራም እንትን ብልም ቅራአቴ ቦታ ላይ ቅራአቴ ላይ ነኝ ሲቀጥል እንደገና ትላንት በተናገራችሁትም ነገር ወይም ሌላ ቀን በመተናገሩ ነገር እንደምትጠየቁበት አትርሱ ይሄ ላስታውሳችሁ ነው ዛሬ የገባሁት እና ማንንም ይሁን ማንንም ቀጥይ እና ማንንም ይሁን ማንንም የምትናገሩትን አውቁ እሺ ማንንም ይሁን ሊከበር ይገባል ስለዚህ እኔ አፋችሁን እንትን ብትሉ ትንሽ የምጽፉትንም ነገር ገደብ ብታደርጉለት ባይ ነኝ እና ያው ባቢ እውነት በትናንትናም ሆነ በጣም ይቅርታ አፉ በላይ አንድ ነገር ግን ላስይዝሽ እንደው ምናልባት ትምህርት ይሆንሻል ሰዎች እኔ በእናንተ ሚዲያ ሐሳቤን እሰጣለሁ ብለው ብር የሚከፍሉ ሰዎች አሉ አሁን እዚህ ጋር የኔ እንትን ያደረኩት አይደለም ለማሳወቅ ብዬ ነው እዚህ ጋር ያሉ ሰዎች እኔ ጋር መጥተው ማንንም ሰው ደግሞ ገስት ላይ የሚገባ ሰው እንደፈለገ አድርጎ እንትን የሚያደርጋቸው ከሆነ እኔ ለነሱ ክብር የለኝም ማለት ነው ምክንያቱም ምንድነው አንደኛ ነገር እንደ ቲክታክ ሰው መሆን የለብኝም ሚዲያንም በነፃነት መጠቀም አለብን ብዬ ስለማምን ነው እንጂ እንደዚህ ብሎ የሚናገር ሰው አንድም ሰው እንድትናገር አይፈቅድም ማንንም ቤት ገብታችሁ ፈትኑ መኩሩት ማንንም ቤት ገብታችሁ ማንንም ሚዲያም ላይ አይፈቀድም ራሱ ክልክል ነው አይፈቀድም በፍጹም አይፈቀድም ምክንያቱም በእናንተ ሚዲያ እኔ ስሜ ሲነሳ ነበር በኮሜንት ላይ ተብሎ እንትን ማለት አይቻልም ፍቃድን ጠይቁ አስፈቅዱ ብዙ እንትን ብሎ ነው መናገር የሚችለው ራሱ ስለዚህ ምንድነው መጠንቀቅ አለባችሁ እዚህ ጋር የሚመጡ ሰዎች ጆሮአቸውን ያለምንም እንትን አይደለም እኛን የሚሰጡን ስለዚህ እኔ ደግሞ እዚህ ጋር አክብረው ሲመጡ እየቆሸመድኩ ማባረርበት ምንም አይነት ምክንያት የለኝም እኛ መስማት አለብን ብለው አክብረው ሲመጡ እኔም በእጥፍ ነው ክብር መመለስ ያለብኝ ብዬ ነው የማምነው እኔ ችግር የለውም እናወራለን እነሱንም ገብተው ሐሳባቸውን በስነ ስርዓት የፈለጉትን የማለት መብት አላቸው ብዬ ስለማምን ነው ትክክል ግን አይደለም አይደረግም እኔ አላደርገውም እኔ የሰው ቤት ገብቼ ሰው ቤት ያሉ ሰዎችን እንትን አላደርግም ስለዚህ ሚዲያ አጠቃቀም መጠቀም ምንድነው ማወቅ አለባችሁ ብዬ አስባለሁ አይደረግም ኦኬ መብትሽ ነው እሱ እኔ አልመጣም አልደርስም እሱ መብትሽ ነው መጣሽም አልመጣሽም ለኛ የሚደርስ ምንም እንትን የለም እሱ ያንቺ መብት ነው ግን ትክክል አይደለም እኔ ክብር አለኝ ጆሮን ሰጥቶ ቁጭ ብሎ ታብታብ እያደረገ ደግሞ የሚያዳምጥ ሰዎች እየለመኑ ነው እንትን የሚያደርጓቸው እኮ ሰዎች እየጠለዝን ደግሞ ሰው አዳምጠን እንደፈለው እንዴ እየለመኑ እኮ ነው እሱን ላለማስቀየም ተከታይን ላለማስቀየም ያልሆኑትን የሚሆኑ ሰዎች እኮ አሉ እኮ ሚዲያ ላይ ራሱ እንደዛ ነው
እኔ እንደዛ ብዬ ነው የማውቀው። ስለዚህ ትክክል አይደለም። የግል ሐሳባችሁ በግላችሁ ሜዳ ጨርሱት። እዚህ ጋር የጋራ የሆነ ነገር መነሳት ያለበት ሁላችንንም አንድ የሚያደርገን ነገር ተነስቶ ሲወራ ነው ሁላችንንም ማውራት የምንችለው እንጂ ሰው የቤቱን የጉዱን የጓዳውን ተሸክሞ መጥቶ እዚህ ጋር እንትን ማድረጉ ትክክል አይደለም። ሌላ ሐሳብ ነው፣ የሚያጣምር ሐሳብ ነው መወራት ያለበት። ሲጀመር እኔስ ምን አገባኝ? ለምን 4 ወንድ አይደለም 16 ለምን አታገቡ? ደግሞ አብሻ ጋር እንትን ልበል እንዴ? ከባድ ነው። ኪንግ ሰላም ብያለሁ። ሰላም ሰላም፣ እንዴት ናችሁ? ሰላም አለ። እንዴት ነህ? እንዳሉት አሉ። ሰላም አለን አለን። እንዴት ነህ? አለው። ጠፍተሃል። እኔ ነኝ የጠፋሁት። ኪንግ ማለት ባለፈው እየሰደበ ተቀየርኩ ትናንት። አዎ ላባረህ ነበር። አሁን ተሳድቤ ላባረህ ነበረ። ምክንያቱም እያወራሁት ሚት የሚያደርግ ሰው አይመችኝም። ምን እያወራሁት ትቶኝ ሌላ ጋር ወይ በኮሜንት የሚመልስ ሰውና ሚት የሚያደርግ ሰው አንዳንዴ ችግር የለውም። ምናልባት ስራም እንትንም ሊሆን ይችላል። የሚረብሽ ነገር የለም ግን ሳወራ ድምጽ አለ። አዎ ድምጽ አለ። እዛን ነው እንጂ ማለት ነው አይደለም። ኦኬ አመሰግናለሁ ኪንግ። ችግር የለውም። አንተ ኮንክ መልካም ነው። ማሂን ሼር አድርጉላት እስኪ። ማሂ ትንሽ ስለ ድርሳናትም እናወራለን። አንድ ድርሳን አለ ዝም ብለን እናየዋለን። ዝም ብለን ትንሽ ገለብ ነው። ማሂ የጌታ ልጅ የሚለው የጌታ ሌላ ቦታ ነበር። ጌታ ደግሞ ልጅ ወልዶ ደግሞ በዘመናችን ያለ ትውልድ ሊወልድ ጌታ ኮኒ ሰላም ባቢ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው አልሐምዱሊላህ ደህና ነኝ። እንዴት ነህ? ደህና ነኝ። ብዙም ብለዋል። እኔ ሪኩዌስት እየጠበቅኩ እያለ ግን ዝም ብዬ ኢን ጀነራል ሀሳብ መስጠት እችላለሁ? ትችያለሽ። I don't know where to start. እታች የምትሰሙኝ ሁላችሁ ሙስሊምም ሆነ ክርስቲያን ወንድም እህቶቼ አንዳንዴ ሞስትሊ ሙስሊሞችን ነው በእርግጥ ኦኬ የማወራው። የምንናገረውን ነገር እንወቅ ኢን ጀነራል። አሁን በልጅቷ የተነሳም ሳይሆን የትም ቦታ ገስት ላይም ስንገባ ሚዲያውን አጠቃቀማችን ላይ በጣም ጥንቃቄ ማድረግ አለብን። ከብዙ አንግል አንፃር አንደኛ የሚሰማውንም ሰው ምን አይነት መልእክት እያስተላለፍንለት ነው። በጣም ቦሪንግ የሆነ አይዲያ ሲነሳ ጭቅጭቅ ይሆናል። አንደኛ የሆስቱንም አይዲያ ማስቀየር ይሆናል። የራሱ የሆነ ርዕስ ይዞ ይመጣና ሁላችንም እየመጣን በራሳችን ርዕስ ከፍተን ባኪን ፎርዝ መጨቃጨቅ የለብንም ኢን ጀነራል ማለት ነው። ግን ሃይማኖትን በተመለከተ ደግሞ እዚህ ቤት አሁን ነፃነት አገኘን ብለን የሆነ ርዕስ ሲነሳ መወያየትና የራሳችንን ሃይማኖታችን ላይ አልቀበል ያልነውን ነገር አምጥቶ እዚህ ማውራት it doesn't make sense። ስለ አራተኛ ሚስትም ሆነ ስለምንም ተወራ ባቢ የፈትዋ ሼክ አይደለም፣ ወይም ደግሞ እኛን በመሃል ገብቶ ትክክል ነው አይደለም ብሎ የሚፈርድ ሰው አይደለም። ለምሳሌ ባቢ ቤት ስለተነሳ ርዕሱ ማለት ነው። የምንሄድበት ቦታ ላይ ምን አይነት ርዕስ ነው ማውራት ያለብን? ፐርሰናል ኬዝ እስልምና ላይ ማልቀበለውን ነገር ካለ ፈትዋ መጠየቅ ነው። በቃ ኡስታዞች ጋር መሄድ ነው። ፈለግንም አልፈለግንም ደግሞ ቁርአን ላይ የተጠቀሰውን ነገር አልቀበልም ማለት አንችልም። ይቅርታ፣ ቁርአን ላይ የተጠቀሰን ነገር አምጥቶ ከራሳችን ስሜት ጋር አልስማማ ስላለም ብቻ እንደ ቢግ ኢሹ ተነስቶ ለምንድን ነው የሚወራው? ከዛ በኋላ ተሰደብን እንዲሆንን ርዕሱን ከፈጠርኩ በኋላ ነው አሁን እታች የፈለገ ሰው ኮሜንት ቢሰጠኝ አውል አክሰፕት። ምክንያቱም ያ ሰው የተሰማውን ነገር ሊገልጽ ነው።
ያንን ኮሜንት እንዲያደርግ ያደረኩት ደግሞ እኔ ነኝ። I have to take responsibility። ሶ አጠር ለማድረግ ያክል የምንገባበትን ዓላማ እያወቀን ተሰደብን ብለን ደግሞ ሙስሊም እህቶቻችን ወንድሞቻችንን የመልቂያማ ይዝሻለሁ ይዛለሁ ባንባባል በቃ መተላለፍ እንልመድ፣ አፉታን እንለማመድ። በቃ እንኳን በዚህ በኮሜንት ቀርቶ እኛ በጣም ብዙ ወንጀል አለብን አይደል? ቤታችን ምን ሰራው ኮሜንት ላይ በመጣ ገስት ላይ በገባ ሰው እንደገና ወንጀልን እንያዝ ማለት ነው። ስለዚህ ሁላችንም የምናወራውን እያወቀን የቀልድ ጊዜ ቀልድ ነው፣ የጨዋታ ጊዜ ጨዋታ ነው። ሃይማኖትን ወክሎ ማውራትና ስሜትን ማቀላቀል በጣም የተለያዩ ነገሮች ናቸው። ፕሊዝ አታሳቁን። በቃ እኛም ራሱ በቃ ገብተን ምን እንደምንል አናውቅም። ሁሌም እየገባን መቼም ሀሳብ መስጠት አይቻልም። ምክንያቱም መካሪ አይደለሁም እኔ ፐርሰናሊ የሃይማኖትም አስተማሪ አይደለሁም። ነገር ግን በጨዋታ ጊዜ ጨዋታ፣ በእስልምናዬን በተመለከተ ደግሞ ማድረግ ያለብኝ ነገር ማላውቀውን አላውቅም፣ ስሜቴ ነው ይሄ፣ ግን ሃይማኖቴ አይፈቅደውም ማለትም ሌላ ነገር ነው። መመኘት ችግር የለውም። አንድ ባል እንዲኖረው የማይፈልግ ሴት የለም። ዳትስ ፋይን። እዚህ መጥቼ ግን የኔ ባል ቢያገባ እንደዚህ ኢቭን ሆስቱ ስለምን እየተወራ እንደሆነ ላያውቅ ይችላል። አሁን ለምሳሌ ሰደቀቱል ጃሪያ ባቢ ምን እንደሆነ አያውቅም አይደለ? ሰደቀቱል ጃሪያ ልናረግ ፈልገን ነው። ዳትስ ፋይን። ሚዲያውን ነፃ ስለሆነ መጠቀምና የሆስቱን ሀሳብ ሙሉ በሙሉ ማስቀየርና ጭቅጭቅ ማድረግ በጣም ይለያያልና ፕሊዝ ሙስሊም እህቶች ወንድሞቼ ጥፋታችንን እንተራረም፣ አፉ እንባባል በውስጥ በቃ የትናንትናውን ሀሳብ አምጥተን ዛሬ ላይ አንጨቃጨቅ። በውስጥ አስቀይመሽ ነበር አፉ ብዬሻለሁ እንባባል በቃ። እኔም ካስቀየምኳችሁ አፉ በሉኝ፣ አፉ ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባቢ አመሰግናለሁ። እሺ በጣም አመሰግናለሁ ኮኒ። ወደ ኋላ ተመልሰን ስለሱ ባናወራ መልካም ነው ብለናል። የሚወራውን ነገር የት እንደሚወራ ምን እንደሚወራ ከነማን ጋር እንደሚወራ ሰው ጠንቅቆ ማወቅ አለበት። እኔ ዘመመለው ያው አንዳንዴም ዝም ብዬ ለጨዋታ ስለምገባ ነው እንጂ አሁን ሌላ ቤት ቢደረግ አንዳንድ ሰዎች በቃ በየቀኑ አዲስ አጀንዳ ይዘው ነው የሚገቡት። ስለዚህ ልክ እንዳልሽው አጀንዳን ማስቀየስ ነው። ይሄ ደግሞ አሚን ብሎ የሚቀበለው ሰው የለም። ትክክልም አይደለም፣ ራሱ አግባብም አይደለም፣ መወረፍም አይቻልም ራሱ። እኔ እዚህ ጋር ላሉ ሰዎች ትልቅ ክብር አለኝ። የእነሱ ክብር በጥንቃቄ ነው የምጠብቀው። እነሱንም ራሱ መብት አላቸው ከታች። እኔ ራሱ ይፈቅዳለሁ። እኔ መሳደብ መብት አለው ሰው። ምክንያቱም እንትን ነው ምንድነው በቃ ሰው የፈለገውን ማለት አለበት። እኔ እየተረተርኩ እሱ መታፈን አለበት እኮ አይባልም እኮ። መተንፈሻው እሷ ኮመንት ነው በቃ በኮመንት ይጽፋል። በነገራችን ላይ ማንንም ሰው እኔ መሳደብ ይችላል፣ ችግር የለብኝም። ከሰዎች የግል ጉዳይም እንትን አይደለም። እኔ ጠበቃ አልሆንም። የሃይማኖት መሪዎች ሃይማኖት ምናምን ነው የማይሰደበው እንጂ ወይ አስተማሪዎች ምናምን ትልልቅ ሰዎች ነው የማይሰደበው እንጂ ሰው በግሉ ከተለጣለጥ አይመለከተኝም። የአንዳንድ ሰዎች የሶሻል ሚዲያ ሰው መብት አስከባሪም አይደለሁም። እኔም እንደፈለገ መለጥለጥ ይችላል፣ ምን አገባኝ፣ መብቱ ነው። አስተያየት የሚሰጠው በኮመንት ነው። ስለዚህ ኮመንት ማስቀመጥ አለበት ሰው። ካላስቀመጠ ትርጉም የለውም። ራሱ አፍነን አንገለው። ፕላትፎርሙ የፈቀደውን ነገር እዚህ ጋር እኛ መተን ደግሞ አዲስ ህግ ልናወጣ ነው። አሁን ኢትዮጵያዊ ሲጀምር ሰው ካልተሳደበ እንዴት ይኖራል እኮ ነው። እንዴት ሀሳቡን ይገልጻል? እኔ ሳልሳደብ ሀሳቤን መግለጽ አልፈልግም። ከኢትዮጵያኖች ጋር አልግባባም። እነሱም እኛ ጋር ለመግባባት መሳደብ አለባቸው። አንተ ከክ እየተባባልክ እኮ ነው የምትግባባው ራሱ እንጂ አትግባባም። ለማንኛውም እኔ ብላል ዛሬ ጉደኛ ኦርቶዶክስ ላይ ነኝ። ኦርቶዶክስ ሃይማኖት አይደለም። ኦርቶዶክስ አምልኮ አይደለም። ኦርቶዶክስ ከመለኮታዊነት ወጣ ሰዎችን አምላክ እያደረገች ፍጡራኖችን ፈጣሪ እያደረገች በእብደት ውስጥ ነች። ስለዚህ በአንድ መጽሐፍ ውስጥ አንድ ሰው እናቱን እንትን ያደረገ ሰው አለ። ለነገሩ ይሄን የሚመልሰው ሰው የለም። ከባድ ነው።
እኔ ጥያቄ ግን ለምንድን ነው የተጻፈው ነው? ከእናቴ እናቴ ሰዎችን በመርዝ እየገደልኩ ነበረ፣ መጨረሻ ላይ እናቱን ተገናኝቶ ልጅ ወለደ፣ ልጁንም ገደለው የሚለውን ነገር ለምንድን ነው የተጻፈው? በኦርቶዶክስ ቤተክርስቲያን ውስጥ ነው። ምሳሌያዊ አነጋገር ውስጥ ምንድነው ነው? መገለጫጨጭ ማለት መሳሳብ ማለት አይ ሌላ ነገር ነው፣ ምሳሌያዊ ንግግር ነው ከተባለ ከንፈር ለከንፈር መሳሳም እጅ ለእጅና ወይም ጉንጭ መሳም ነው መጨባበጥ ነው ከተባለ እናቱ ጋር ተገናኝቶ ልጅ ወለደ እናቱን አስረግዞ የሚል ያለው በኦርቶዶክስ ቤተክርስቲያን መጽሐፍት ውስጥ ለምንድን ነው የተጻፈው? ጥያቄ ለምንድን ነው? የሰው ልጅ ምን ይማራል ነው? ምን ይማራል? እንደዚህ አይነት ሰው እኮ የተኮነነ በጣም የተረገመ ሰው ነው። ሊጸድቅም አይችልም። በጣም ከባድ ነው። የጽድቅ ስልጣን ሊሰጠውም አይችልም። መጨረሻው ምን እንደሆነ የሚያውቀው አንድ ፈጣሪ ብቻ ነው። እናቱ ጋር ከተገናኘ ታሪኩ ትክክል ከሆነ ማለት ነው። ሰዎችን እየገደለ የነበረ ሰው ከዛ ደግሞ እናቱን በማስረገዝ መጨረሻ ላይ የተወለደውንም ልጅ በመርዝ የሚገድል ሰው ሊጸድቅ አይችልም። አይጸድቅም። መጨረሻው ምን እንደሆነ የሚያውቀው ፈጣሪ ብቻ ነው። ያቃጥለዋል፣ ያንከተክተዋል፣ ምን እንደ የሰይጣን እንትን ያደርገዋል አይታወቅም። ስለዚህ ይሄ ለምንድን ነው የተጻፈው ነው? እንዴት አባቱስ ይጸድቃል? እንዴት አባቱስ አባት ይባላል? ጥያቄ የሚመልስ ሰው ካለ ኦርቶዶክስ ነኝ የሚል ሃይማኖት አለኝ የሚል ሰው ካለ ገብቶ እንትን ማለት ይችላል። ካልሆነ ግን ኢሉሚናቲነት፣ ሶዶማዊነት በኦርቶዶክስ ቤተክርስቲያን እየተስፋፋ ነው። በሃይማኖት ስምና ሽፋን እየተስፋፋ ነው። ሃይማኖታዊ ሆኖ ሶዶማዊነት እየተስፋፋ ነው። ሶዶማዊነትም አይደለም ከሶዶማዊነት የከፋ ነው። ሶዶማዊነት ማለት ወንድ ከወንድ ሴት ከሴት ነው። ይሄ ደግሞ ከማታውቀው ሰው ነው። በኦርቶዶክስ ቤተክርስቲያን ያለው ጉድ ግን አንድ ሰው እናቱ ተገናኘ ነው። ይሄ የመጨረሻ የኃጢአት መጨረሻ ነው። የክፋት መጨረሻ ነው። የርኩስነት መጨረሻ ነው። የዲያብሎስ አገልጋይ መሆን ይሄ ነው። ከዲያብሎስም በላይ ነው። ለምንድን ነው የተጻፈው ነው የኔ ጥያቄ። ለምን ተጻፈ? ተሳሳሙ ሲባል ምሳሌያዊ አነጋገር ነው። ከንፈሯን መጠጠቻት ሲባል ምሳሌያዊ አነጋገር ነው። እጁን ቁረጠው ምሳሌያዊ አነጋገር ነው። አፈንድደ ለጥልጠው ምሳሌያዊ አነጋገር ነው። አንገቱን ቁረጠው ምሳሌያዊ አነጋገር ነው። እጁን ቁረጠው ምሳሌያዊ አነጋገር ነው። ዓይንህን መንቅረህ ጣላት ምሳሌያዊ አነጋገር ነው። ከእናቴ ጋር ተገናኝቼ ልጅ ወለድኩ የሚለው የትኛው ምሳሌያዊ አነጋገር ነው ነው ጥያቄ። ይሄ ከባድ ጥያቄ። የሚመልሰው አንድም ሰው የለም። አባ ማቲያስ ራሱ አይመልሰውም። ርኩስነት ነው። እስኪ ልለጥፈው ይታ አባቱ ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድኩ። ኤጲስቆጶስም ቅስና ሾሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራይ አጠጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ስራ ምን የሰራሁት የለም። ነገር ግን በጸሎትህ አትርሳኝ። ከዚህ ከኃላፊው ዓለም መውጫዬ ደርሰዋልና ወዲያው ከክፉ አሟሟት ሞተ ነፍስም አጋንንትም ምናምን እያለ ይቀጥላል። በነገራችን ላይ ይሄ አባቶች ሃይማኖት አለን
በመዝሙር ስቅስቅ ብለው የሚያለቅሱ የዘላለም ሕይወት እንወርሳለን እናንተ ጉዶኞች እናንተ እንደዚህ እንትና ሃይማኖት እንደዚህ ነው መናፍቃን እንትና እንደዚህ ናቸው የሴክስ ጥማት አለባቸው ምናምን የሚሉ ተረታሞች እነሱ መጽሐፍ ውስጥ ነው ያለው። ይሄ እናቱ ጋር 10 ጊዜ የተገናኘ ነውረኛ ሰው የተሸከመ ጉዳም ቤተክርስቲያን ነች። ምን ማለት ነው? ስለዚህ መጽሐፍ ሳታወሩ ስለ የትኛው ሃይማኖት ነው የምታወሩት ነው? ስለ እንደዚህ አይነት ጉድ ሳታወሩ ስለማን ሃይማኖት ነው የምታወሩት? እናንተ ጉዶኞች፣ እናንተ ሌቦች፣ እናንተ ሰይጣናት፣ እናንተ ቆሻሾች ይሄን መጽሐፍ ተሸክመ ይሄን ጉድ ተሸክመ ይሄ እንዳይነበብ ይሄ እንዳይወጣ ይሄ እንዳይገለጽ ጉዳቸውን እንዳይወጣ ጓዳቸውን እንዳይፈተሽ ደግሞ ስለ ሰው ታወራላችሁ። የሰውን ነውር እየፈለጋችሁ ትውላላችሁ ታድራላችሁ። እናንተ ሌቦች ከዚህ የከፋ በምድር በነገራችን ላይ ከእንደዚህ አይነት ድርጊት የከፋ ኃጢአት የለም። ከእናት ጋር መገናኘት ከዛ በላይም ህፃኑ በሆዷ ሳለ መግደል መርዝ ማለት ነው ስራዬ ማለት በነገራችን ላይ በቁርባንም መርዝ እየሰጠ ሰዎችም ሲረሽና ሲገል የነበረ ሰው መጨረሻው ምንድነው አይታወቅም። መጨረሻው በቃ ጻድቅ አባት ነው እግዚአብሔር ይቅር አለው ነው የሚሉት። በምድር እኮ ነው ሁሉም ሰው እንደዛ ነው። የትም የነበረ አስመሳይ ዝሙተኛ ሌባ ሰው ጻድቅ ሆነ ይላል። ሰው ሲገድልና ሲረሽን የነበረ ሰው ጻድቅ ሆነ ይላል። የሃይማኖት አባት ነው ትልቅ አባት ነው ክብር ይገባዋል ጻድቅ አባት ነው ይላል። አያችሁ ነብይ በነብይነቱ የተቀበለ ጻድቅም በጻድቅነቱ የተቀበለ የጻድቅን ምንዳ ያገኛል የሚለውን ደግሞ ጥቅስ ያመጡና ጻድቅ አባቶችን መከበር አለባቸው እየተባለ እንደዚህ አይነት አረመኔ ሰዎች እንደዚህ አይነት ቆሻሻና ሌባ ሰዎች እንደዚህ አይነት ጉደኛ ሰዎችን እንዲከበሩና እንዲመለኩ ያደርጋሉ። ከመጽሐፍ ቅዱስ ጥቅስ እያያያዙ ማለት ነው። አይገናኝም። እናንተ ሌቦች ናቸው። ኦርቶዶክስ ሃይማኖት አይደለም በነገራችን ላይ አስደግፌ ነው የምነግርህ። ኦርቶዶክስ ሃይማኖት አይደለም። ኦርቶዶክስ ጉድ ነው። ኦርቶዶክስ ቆሻሻ ነው። ኦርቶዶክስ ስለየትኛውም ሃይማኖት መናገር አይችልም። ስለማንንም ሃይማኖት ስለማንንም ሰው የመናገር መብት የለውም። ከእንደዚህ አይነት የከፋ ኃጢአት የለም። ከእንደዚህ አይነት የከፋ የሚያሳፍር ድርጊት የለም። እናት ጋር መገናኘት ማለት እኮ በጣም ከባድ ነው። ከዛም በላይ መርዝ ሰጥቶ ልጁ በሆዷ እንዲሞት ማድረግ እኮ ነው። እናንተ ቆሻሾች ስለማንንም አታወሩም ነው። አሁን ቀስ ብለህ ትመለሳለህ ነው። ትመለሳለህ መጽሐፍ ቅዱስን ትሰብካለህ እየተባልክ ነው። ውጣ ካለህበት ጉድጓድ ካለህበት ቅጥፈት ካለህበት ውሸት ካላችሁበት የመሸማቀቅ ስፍራ መውጣት አለ። ኦፎይ ዮዳሄ ዘክርስቶስ የሚል ዘክርስቶስ እኔ አውቀዋለሁ። በእውነት አውቀዋለሁ። አንድ ቀን ተሳስቶ ተናግሮ ነበረ ከጓደኛው ጋር ሲያወራ ማለት ነው። ዮዳሄ ዘክርስቶስ እና ሁሌም ጆይን ይላል። ተደጋጋሚ ጆይን ይላል። ልክ እንደ ማን ነበረ ራቢት ነው ማን ነበረ ልጁ የሆነ እብድ ነበረ የሆነ አህያ የሆነ እንትን ነበረ ማን ነው የሚባለው እሱ አሁን 16 ጊዜ በቀን ጆይን ይላል። ይወጣል ይገባል ይወጣል ይገባል። በጣም ነው የሚጨነቀው። ሮቤል ምናምን የሚባለው አንድ እከክ አለ እንደሱ ማለት ነው። ዮዳሄ ዘክርስቶስና ሮቤል በተደጋጋሚ ነው ጆይን የሚሉት። አውቃቸዋለሁ ማን እንደሆነ። ከዛ ሰምቻለሁ ተሳዳቢዎች ሲሳደቡ ሪከርድ ተደርጎ ተላከልኝ ያለ ሐሳብ ይሰጣል። ውሸት ነው። ያዳምጣል ራሱ ቁጭ ብሎ። የሚገባ ሰው አለ ኦርቶዶክስ የሚገባ ልብ ያለው ኦርቶዶክስ አለ። ስለዚህ መናገር የሚችል ኦርቶዶክስ አለ። ይህንንም እቀበለዋለሁ የሚል ኦርቶዶክስ አለ። ልክ ኢየሱስ ክርስቶስ ከንፈሩ ገልጭጮት ፌንት
በቀለ እንደሚባለው ሰው ድርሳነ ዑራኤል ላይ ስላሉ ሴቶች እና ስለነ ክርስቶስ ሰምራ እሱ እናንተ በስጋ ስለምትረዱት ነው እንጂ እንደዛ አይደለም ብሎ እንደሚሉት የሚገባ ሰው አለ። ስለዚህ ይሄም ቀበለዋለሁ የሚል ሰው አለ። ኪንግ አለ አለው እንዴት አየኸው? እስኪ ሐሳብህን ስጥ። ባለፈው እዛ ስትገረፍ ስለነበረ ስለዚህ እስኪ ሐሳብህን ስጥ። ማር ጋር የተገረፍኩት እኔ ላቃጥለው ፈልጌው እኮ ነው እንደዛ ያልኩት እንጂ ማለት አልነበርኩም አልኩት። ላቃጥለው ፈልጌው እኮ ነው ጸባዩን ስለሚመችኝ እኮ ሐሳብህን ስጥ። ምን ተሰማ? ይሰማል። ምን ተሰማ? ባውን ባወራው ነው። አይ እኔ ባወራው ሳይሆን በለጠፍኩት። ባወራው ነው በለጠፍኩት። ምን አልከኝ? በለጠፍኩት። አረ ምንም ነገር አልገባኝም። እኔ አሁንማ ባወራው አልነበርኩም፣ ግን በለጠፍኩኝ እንጂ አላነበርኩትም እስካሁን። ምን አልከኝ? አረ እስካሁን አላነበብኩት። እኔ ኮሜንት ብቻ እኮ ነው የኮሜንት አርበኛ ነኝ። ሳወራው እኔ እኮ ሳነበው ነበር። ታዲያ አልሰማህም? ወዳል ሰማው ረብሻ ስለሆነ እኮ ነው ጆሮ ያስጠግቼ ነው አንዳንዴ የምሰማው እንጂ አሁን የሆነ እንደዚህ ስታወራኝ ብቻ ነው የምሰማው። አንብባት። አዎ አንብባት። እኔ ዛሬ ለሊዱ ብዬ አልፌሃለሁ፣ ግን አንብባት። እሺ